አዎ ልክ እኛም እንደ ሰንበት ገብተን መማር እንፈልጋለን። እንደ ወንድሞቻችን ማገልገል እንፈልጋለን። እውነቱ በእናንተ ተግባር በጣም ደስ የሚል ከዚህ በፊት ዓለማዊ ጓደኞቻችን ነበራችሁ። ከአሁን በኋላ ግን መንፈሳዊ ወንድሞቻችን ትሆናላችሁ። በማንኛውም ነገር እናንተን ለመርዳት ዝግጁ ነን። ወይስ ልጆች እግዚአብሔር ይባርካችሁ። እንደዚህ በአጭር ጊዜ ተለውጣችሁ ስላየኋችሁ ደስ ብሎኛል። ጠንቅቀት ማወቅ አስፈላጊ። ይህን ሁሉ ስናውቅ ደግሞ ሀገራችንን ከውጭ በመጣ ባዕድ አምልኮ ከሌሎችም ነገሮች ራሳችንን እንጠብቃለን። በሉ ልጆች አሁን ወደ ቤተ ክርስቲያን ሄደን በዓሉን እዛውና በሉ ልጆች እንሂድ። የመንግስቱ ወራሽ ያደርጋችሁ እንዲሁ እንዳለን አይለየን። ለዓመቱ በሰላም ያድርሰን። አማኑኤል በቀኙ ያቁመን። የመንግስቱ ወራሽ ያደርገን። ወስብሐት ለእግዚአብሔር። እግዚአብሔርን አመስግኑላችሁ። እግዚአብሔርን አመስግኑት። ጊዜ ባርከ ቀድሰ በሰላም አቆይተ ስላደረስከን እናመሰግናለን። ሁላችሁንም እንኳን በደረሳችሁ እግዚአብሔርን አመስግኑ። እስኪ ጨምሩና አመስግኑ እግዚአብሔር። አሁንም ጨምሩ። ዛሬ በደረታውን የተገለጠው ምስጢር ምንድን ነው የሚለውን ነገር ለምንስ ተገለጸ፣ ለምንስ ገዛ የሚለውን ነገር ይችላል። ስለዚህ ጌታ ኢየሱስ ክርስቶስ በደረታውን ላይ ለሶስት ነገር ተገልጧል። የመጀመሪያው ይሰማችኋል። እችን ያዙ። ስትጠየቁ አንዳንድ ጊዜ ለሚመስላችሁ በጣም ከኛ ቤት ያመሰፈና ወንጌል የሚባለውን ነገር የሚሰማው አንዳንድ እነዛ ደግሞ ወንጌል ወደ ምዕራፍ ጠቅሰው ይናገራል። ለምን? ስለዚህ ያዳምጣል። እኔ ምንድነው እንደዚህ አሁን በሶስት ነገር አባቶቻችን በሶስት ነገር አስቀምጠዋል። የመጀመሪያው ጌታ ኢየሱስ ክርስቶስ በዚህ ምድር 33 ዓመት ተቀምጦ ሐዋርያት ጋር 3 ዓመት ተቀምጦ አንዳንድ ጊዜ አምላክ መሆን የረሱ ነበር እና አንድ ጥያቄ መጣላቸው ሰዎች የሰው ልጅ ማን ይሉታል? ወይ ደግሞ እኔም ሰዎች ማን ይሉኛል? እያካውን ጥያቄ ያንን የምትቀመጠው አላወቁትም። ዞሮ ዞሮ ግን አሉት ከሐዋርያት አንዱ ኤልያስ፣ ሙሴ፣ ዮሐንስ የሚለው ባይሆን ግን ከሐዋርያት አንዱ ነው ብለው መለሱ። ማን የጠየቀው ጥያቄ ተናገሩ። ማን የጠየቀው ጥያቄ? እሱ ራሱ ጠየቃቸው። ሰዎች ማን ይሉኛል? ከሐዋርያት አንዱ ሲሉት እንደዛ ነው የሚሉት። እናንተ ስላንተ አመልሱ ሲሉ እናንተ ማን ትሉኛላችሁ ማለት አልቻሉም፣ አላወቁም። ጴጥሮስ ግን አንድ ቃል
የሕያው ወልደ እግዚአብሔር ልጅ ነህ መሰከረ። እሱ ጴጥሮስ ይህንን ነገር አንተ አልተናገርክም፣ መንፈስ ቅዱስ ነው የገለጸልህ አለውና ጴጥሮስ ግን አደረገው። ክብር ምስጋና አመስግኑት እግዚአብሔር። ይሄ የመጀመሪያው። ቀጥሎ ደግሞ ወደ ተራራው የወጡት ሰዎች ሐዋርያት 12 ናቸው። የወጡት ግን 3 ናቸው። እችን ደግሞ የወጡት ጴጥሮስ፣ ዮሐንስ፣ ያዕቆብ ሐዋርያት፣ ከነቢያት ደግሞ ሙሴ፣ ኤልያስ ናቸው። ለምንድን ነው ሌሎች ያሉት እነሱ ሲወጡ ለምንድን ነው ካላችሁ አንተ የሕያው ወልደ እግዚአብሔር ልጅ ነህ ብሎ መስክሮ ስለነበረ ብርሃነ መለኮትን በሚገልጥበት ጊዜ እንደ አምላክ መሆኑን እንዲያውቅ ጴጥሮስ ማለት ነው። ዮሐንስና ያዕቆብ ደግሞ ወንድማማቾች ናቸው። የክርስቶስን ቤተሰቦች ናቸውና እናታቸው በዚህ በኋላ ማቴዎስ ምዕራፍ ላይ ተጽፎ እናገኘዋለን። እናታቸው ክርስቶስ ስልጣን እንዲሰጣቸው ልጆቿ ትለምን ነበር። ምድራዊ ስልጣን ፈልጎ ክርስቶስ እንዳይመጣ እንዲያውቁት አምላክ መሆኑን እንዲያምኑ ወደ ተራራ አወጣቸው። ይህ ሁለተኛው። ሶስተኛው ደግሞ ሙሴ እግዚአብሔር ወደ 572 ጊዜ አነጋግሮታል። በአካል ግን ማየት አልቻለም ነበርና ዓይንህን አሳየኝ ነበር። መልክህን እየው ፊትህን እየው እያለ ይጠይቀው ነበረና ሳያዩ የሞተ እኔን ማየት አትችልም፣ ፊትህን አይተህ መቆም አትችልም ብሎት ስለነበረ ከሞተ በኋላ ከ1644 ዓመት በኋላ ክብር ይግባውና ሙሴን ከመቃብር አስነስቶ ብርሃነ መለኮትን በሚገልጽበት ጊዜ እንዲያው አደረገ። ክብር ምስጋና ለእሱ ይሁን። አመስግኑት። ኤልያስ ደግሞ ከተሰወሩት አንዱ እግዚአብሔር በነቢያት ሲያናግር ስለነበረ በነቢያት ከተናገሩት እግዚአብሔር እንደሚመጣ አስቀድሞ ከተናገሩት አንዱ ኤልያስ ስለነበረ ሳይሞት ብሔራውያን በሚባለው ቦታ በሕይወት ተነጥቆ ስለነበረ የሞቱት አምላክ ነው። የሕያዋን አምላክ ኤልያስ ደግሞ ኤልያስ ነው። ኤልያስ ይባላል። ስለዚህ በዋናነት በሶስት ነገር ነው ክርስቶስ ብርሃነ መለኮት በገለጣሉ ያለበትና ለሁላችንም የተሰወረው ውስጥ ሊገልጽ ነው። ይሰማል። እስኪ እጃችሁ ብትጋሩ ይሰማል። ይሉታል ብትጠየቀውን ትመልሳላችሁ። እስኪ ብድግ አድርገን እንመልሳለን የሚሉ እንዳትዋሹ፣ ሰምተናል የምትሉ አልሰማንም ያላችሁስ ሁላችሁ ሰምታችኋል። ሰምተናል። ፈትላችሁ እንኳን አደረሳችሁ። ደብረ ታቦር ነው መነሻው። ሀገራችን እሱ ሰላም ያድርግልን። አሜን። በቤታችን በረከት ያታክልን። አሜን። ሕፃናቱን ያሳድግልን። የታመሙትን ይፈውስልን። የታሰሩትን ያስፈታልን። ደብራችን ሁሉ ሰላም ያድርግልን። ቅድስት ቤተክርስቲያናችን ከፈተናውን ይጠብቅልን። ብርሃነ መለኮትን የገለጸ አምላክ ለእኛም በሰላም በፍቅር በጤና እግዚአብሔር አምላክ ይገለጽልን። አባታችን ሀገረ ሰማይ እንደሆነ እንዲሁም በምድሪቱ ዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደሚለን ከበደሉ አዳነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ከማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ሁሉ ብፁዓን ልብሱ እንደ ብርሃን በርቶ የታየው ድምፅ ሰማና በብሩህ ደመና ድምፅ ሰማና በብሩህ ደመና የሕይወት ብርሃን ለእኛ በራልን የሕይወት ብርሃን ለእኛ በራልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አግኝቶ ሙሴ ኤልያስ አባት ማለት ልጄ ስሙት ቃሌ ነውና የወለድኩት ድምፅ ሰማና በብሩህ ደመና ድምፅ ሰማና በብሩህ ደመና የሕይወት ብርሃን ለእኛ በራልን ለእኛ በራልን ታቦር አርሞንዔም ወብርሃን ታየባቸው በቅዱስ ተራራ ስም ደስ አላቸው ሰላም ሰላም ታቦር ተራራ ብርሃነ መለኮት ባንቺ ላይ አበራ ድምፅ ሰማና በብሩህ ደመና ድምፅ ሰማና በብሩህ ደመና የሕይወት ብርሃን ለእኛ በራልን የሕይወት ብርሃን ለእኛ በራልን በተዋህዶ እንደከበረ የእግዚአብሔር አብ ልጅ ወልደ ማርያም ነው ቡሄ በሉ በሉ የአዳም ልጆች ብርሃንን ተቀበሉ
ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን አባቴም ቤቱ አለለከት እናቴም ቤት አለለከት አጎቴም ቤቱ አለለከት አክስቴም ቤቱ አለለከት ተከምረን እንደ ጉበት ድምፅህን ሰማና በብሩህ ደመና ሰማና በብሩህ ደመና። ምዕመናን ዝማሬ ይቀጥላል። ልጆቻችሁን ያዙ፣ ልጆቻችሁን ያዙ። ኢዮአብ የተባልክ ሕፃን ልጅ ወደዚህ ወደ አውደ ምሕረቱ እንድትመጣ ቤተሰቦቹ እየፈለጉት ነው። ስለዚህ እዚህ ደግሞ ኢያብ የተባለች ሕፃን ልጅ አውደ ምሕረቱ ላይ አክስቷን እየፈለገች ነው። አክስቴ ጋር ነው የመጣሁት ብላ እዚሁ እየፈለገች ነው። ኢያብ የምትባል ሕፃን ልጅ እዚሁ አውደ ምሕረቱ ላይ ነው ያለችው። ኢዮአብ የተባለ ሕፃን ልጅ ደግሞ ቤተሰቦቹ እየፈለጉት ነው። ጠፍቶብናል እያላችሁ በአጠገባችሁ ያለ ሕፃን ልጅ ካለ ወደዚህ ወደ አውደ ምሕረቱ ይዛችሁልን ነው። እኛም ደግሞ ከቤተሰቦቻቸው ጋር እናገናኛለን። ወደ ዝማሬው ልምዳችን ከጥንት መጣ የተከመረ ከመሰዊታ በደብረ ታቦር ጌታ ስለመጣ የተጋገረ ሙልሙሉ ይውጣ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ኢትዮጵያውያን ታሪክ ያላችሁ ባህላችን ያዟት ብላችሁ ችቦን አብሩ ለአባቶቻችሁ ሚስጥር ስላለ ደስ ይበላችሁ ድምፅህን ሰማና በብሩህ ደመና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን አባቶቻችን ያወረሱን የቡሄን ትርጉም ያሳወቁን እንድንጠብቀው ለእኛ የሰጡን ይህ ነውና ያስረከቡን ድምፅህን ሰማና በብሩህ ደመና በብሩህ ደመና የቡሄው ብርሃን ለእኛ በራልን ለእኛ በራልን ለድንግል ማርያም አስራትሽ ቅዱሳን ጻድቃን የሞሉብሽ በረከታቸው ያደረብሽ ሁሉም እንግዶች የሚያርፉብሽ ሀገረ እግዚአብሔር ኢትዮጵያ ነሽ ድምፅህን ሰማና በብሩህ ደመና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን በሐዋርያቱ የላከ መንፈስ ዛሬም በኢትዮጵያ ጸጋውን ያፍስስ በበጎ ምግባሩ እንድንታደስ በቅን ልቦና በጥሩ መንፈስ በረከተ ሁላችን ይድረስ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ዓመት አውደ ዓመት ድገምና ዓመት በጋሽዬ ቤት ድገምና ዓመት ይውረድ በረከት ድገምና ዓመት ወርቅ ይፍሰስበት ድገምና ዓመት ድገምና በማምዬ ቤት ድገምና ዓመት ይውረድ በረከት ድገምና ዓመት ማርና ወተት ዓመት ድገምና የትረፈበት ድገምና ዓመት ድገምና እንዲሁ እንዳላችሁ በፍቅር አይለያችሁ ለዓመቱ በሰላም በፍቅር ያደርሳችሁ ክርስቶስ በቀኙ በፍቅር ያቁማችሁ የመንግሥቱ ወራሽ በፍቅር ያድርጋችሁ እንዲሁ እንዳለን በፍቅር አይለየን ለዓመቱ በሰላም በፍቅር ያደርሰን አማኑኤል በቀኙ በፍቅር ያቁመን የመንግሥቱ ወራሽ በፍቅር ያድርገን የቅዱሳን መላእክት የጻድቃን ሰማዕታት ረድኤት በረከት ይግባ በሁሉም ቤት ሁሉም ቤት ሁሉም ቤት ይግባ በረከት ሁሉም ቤት ሁሉም ቤት ይግባ በረከት እንቁም በሃይማኖት ጸንተን በትጋት የአስራት ሀገር በደል የለባት
ያቆዩልን የአበው ቀደምት ይገባልና ልንጠብቅ በእውነት ባህላችን የአባቶች ፍቅር ባህላችን የአባቶች ፍቅርዋ ለቤተ ክርስቲያን አፍቀርክዋ ለቤተ ክርስቲያን ፍቅርዋ ለቤተ ክርስቲያን አፍቀርክዋ ለቤተ ክርስቲያን ዘኢትዮጵያ ዘኢትዮጵያ ቤተ ክርስቲያን ዘኢትዮጵያ ዘኢትዮጵያ ቤተ ክርስቲያን አየኋት ቤተ ክርስቲያንን ወደድኳት ቤተ ክርስቲያንን አየኋት ቤተ ክርስቲያንን ወደድኳት ቤተ ክርስቲያንን የኢትዮጵያ የኢትዮጵያ ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ፍቅርዋ ለቤተ ክርስቲያን አፍቅርክዋ ለቤተ ክርስቲያን ፍቅርዋ ለቤተ ክርስቲያን አፍቅርክዋ ለቤተ ክርስቲያን ዘኢትዮጵያ ዘኢትዮጵያ ቤተ ክርስቲያን ዘኢትዮጵያ ዘኢትዮጵያ ቤተ ክርስቲያን ለዘማሪ ሲሳይ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። እግዚአብሔርን አመስግኑት።